ከኔ 7 ዓመት ከምትበልጥ ሴት ጋር ዴት ወጥቼ አውቃለሁ። በግጋልቤ አውቃለሁ። እውነት አንተ አሁን አካውንቴ ላይ ከ100,000 ብር በላይ አለ። በታክሲ ለሚሄድ ስል ረዳቶኛ አውቃለሁ። ፖሊስ መጣና ከሁለተኛ ፎቅ ላይ ዘልዬ አውቃለሁ። ከጎረቤት ዶሮ ሰርቄ አውቃለሁ። ናቲ እንዲህ አይነት ነገር ላይ አትዳፈርም። አሁን በዚህ ሰዓት እኔ ሃይማኖት የለኝም። ዋትስአፕ ዩቲዩብ ዛሬ ለየተባለ በጌም ቪዲዮ መተንላችኋለን። ጌማችን እንዴት ነው? እውነት ወይም ውሸት ነው። እኔ አንድ ነገር እናገራለሁ፣ እነሱ እውነቴን ውሸቴን ይገምታሉ ማለት ነው። ትክክለኛውን መልስ መጨረሻ ላይ የመለሰ ሰው አሸናፊ ሆኖ ከኛ 1,000 ብር ወደሱ ትራንስፈር ይደረግለታል ማለት ነው። ስለዚህ ከማን ይጀምር? ከናቲ ይጀምር። ከኔ ይጀምር። እሺ፣ የሆነ ድርቆሽ ትላንትና ማታ ጣልኩትኝ፣ በነጋታው ሄጄ ፈልጌ አግኝቼ በልቻለሁ። ከገባን በኋላ አይቆይቷል። እዚህ ከገባን በኋላ ኮና አሁን ልኩ ልጆች ጋራም ነው። እዚህም ገባን እዛም ተመሳሳይ ላይፍ ላይ ነው እየኖረ ያለው። ይሄ ደግሞ አሁን ያለበት አቋም የሚያሳይ ነው። እናቱ ጋርም ያለው በዚህ አቋም ነው ወይ ከማሰሪ ጋር ተጣጣ። ስለዚህ ለማንኛውም እውነት ነው፣ ሙሉ ለሙሉ ውሸት ነው። ምክንያቱም የፈለገ ነገር ቢርበው የወደቀ ነገር የጣለውን ነገር መልሶ ግን ደግሞ ስፔሲፊክ አድርግልኛ። የጣልከው የት ነው? ውጪ ማዳበሪያ ውስጥ ምናምን ነው የተጣለው? ስፔሲፊክ ሳረገው ማለት ነው። ጊዜው በጣም ቆይቷል ልጅ እያለሁ። እንደውም አጋጣሚ እንዴት ነበራችሁ? ስንት ዓመት? 7-8 አካባቢ 7 ዓመት ምናምን። እንደዛ ከሆነ እውነት ነው፣ እንደዛ እውነት ነው። እሺ፣ አጋጣሚው ግን እንዴት እንደሆነ ብነግራችሁ ትስቃላችሁ። ድሮም ሆነ አሁን ማለት ነው ይበላል ልጁ ይበላል። እውነት ስነግርህ በቃ ሁለት መልሰውታል። እውነት ነው። አጋጣሚውን ስነግራችሁ ግን አጋጣሚ ደግሞ በደንብ ነው የሚያሰቃችሁ። እንዴት መሰላችሁ? ድሮ ነው ቆይቷል። ቁጭ ብዬ ድርቆሽ እየበላው ነበር ማለት ነው እና ጎረቤት በግ ገዝተዋል ለበዓል ማለት ነው። እኔ አገራማን ብዬ ቁጭ ብዬ ድርቆሽን እየበላው በግ ወጋኝና ድርቆሽን አስጣለኝ ማለት ነው። ከዛ በጉ ሰው ወጋ ተብሎ ቦታ ቀየሩትኝ። እኔ ከድብርቴ ስመለስ በነገር ተፈልጌ አስተውዘበላ አግኝቼ ይሄ ነው። ካሸነፍኩ 2,000 ብር ነው የምትልኩልኝ? 1,000 ብር 2,000 ብር ይላክልሃል። ከኔ 7 ዓመት ከምትበልጥ ሴት ጋር ዴት ወጥቼ አውቃለሁ። ሹገር ነው እንጂ የሚባል እንዴት ነው ሹገር? የ28 ዓመት ቺክ ማለት ነው። አንተ ስንት ዓመት ነበር ያኔ? ስንት ዓመት ነበር አንተ ይዛኔ? ስንት ዓመት እንደነበር አመቱን አልነግርህም። በዚህ 2 ዓመት ውስጥ አሁን ኦልሞስት 22 ዓመቱ ነው። ገና በ20 ዓመቱ የ27 ዓመት ግን ገንዘብ አላት ወይስ የላት? ገንዘብ አላት የላት? በነገራችን ስፔሲፊክ ስታደርግልን ዴት ማለት ምን አይነት ዴት ነው? ዴት ወጥቻለሁ በቃ እኮ ዴት ሚንስ ምን አይነት ዴት? እራት በስርዓት እራት የሆነ ቦታ ተገባብዛችኋል? ቁጭ ብላችሁ እንደ ካፕል ሆናችሁ እራት ተገባብዛችኋል ወይስ ማንም ከማንም? ዲቴል ማብራራት አለ አለብህ ግዴታ አለ። ዲቴል አላብራራም። በቃ ዴት ወጥቻለሁ። አብሬያት በቃ የሆኑ ነገሮችን አድርገናል። ለምሳሌ ነው አሁን እኮ ማለት ነው እውነቱን ውሸት ለማወቅ የተወሰነ ማብራሪያ ያስፈልጋል። መልሱን እኮ ነው የምነግራችሁ ከዚህ በኋላ በቃ ዴት ወጥቻለሁ። በቃ ገና እውነት ነው ዴት ወጥቻለሁ። በቃ አይደል ዴት ወጥቻለሁ። በቃ እሺ፣ አብሬያት ወጥቻለሁ። ክለብም ሊሆን ይችላል፣ አልጋ ላይም ሊሆን ይችላል። ይዣት ወጥቻለሁ። ኮንዘውል ሳደርግልህ እንካ ይሄ ነገር አልጋ ነው ሊሆን ይችላል። ክለብም ገባ ነው ተመታላቀ። በነገራችን ላይ ሊያጋጥም ይችላል እውነት። እሺ፣ ውሸት ነው በጭራሽ ሊወጣ ይችላል። እውነት ለመሰለ ያልኩ እውነት ያልኩበት ምክንያት ታዋቂ ነህ። 2 ዓመት ማለት ያን ያለ ብዙ አይመስለኝም፣ ቅርብ ጊዜ ነው። ከእንደገና ደግሞ ያው አጋጣሚ ቴሌግራም ላይ ጅምናን ሲሆን ልትታወቅ ትችላል። ወይ ልጅቷ ደግሞ 27 ዓመት ሆኗት ፊዚካሏ የትንሽ ልጅ ሊሆን ስለሚችል እውነት ነው። እኔ ደግሞ ውሸት ነው። ምክንያቱም የነበረበት ሪሌሽን እያንዳንዱ ነገር አውቃለሁ። ስለዚህ ምንም አይነት ጋፕ ተፈጥሮ አይታወቅም። ውሸት ነው። እሺ፣ ውሸት
ሲሪየስ መሆን አለብኝ። እሺ አሁን አካውንቴ ላይ ከ100,000 ብር በላይ አለ። አንድ አካውንት ላይ ነው ወይስ አቢሲኒያ ነው ምናምን? በቃ የኔ የግል የሚባሉ አካውንቶቼ ላይ እንዳለ አጠቃላይ I'm going to እውነት አሁን ያለበት ሲቹዌሽን አሪፍ ነው፣ እየሸቃቀለች ነው በደንብ ጀለስ። ግን ውሸት ማበሪያ ምናምን አልሰጥም። ውሸት እኔ እውነት ነው የምለው። ምክንያቱም እውነት ያልኩበት ምክንያት ቅርብ ጊዜ ካሜራ ልገዛ ፈልጋለሁ እና ካሜራ እስቲ አማርጠኝ፣ ምን አይነት ካሜራ ብገዛ አሪፍ ነው ለስራዬ ብሎ አማክሮኛል። ስማ ሰው ጋር ያስቀመጥከው ምናምን አይደለም፣ አካውንት ላይ ብቻ ነው። አካውንት ላይ ነው፣ ሌላ ሰው ጋር ያስቀመጥከው ምናምን ብር አይደለም። ኖ አይደለም፣ የግል አካውንት ሳይሆን በቃ በአጠቃላይ ያለ አካውንት አይደል? አካውንት ላይ ነው ያለው፣ አካውንቱ ላይ ነው ያለው። ሶ አካውንቱ ላይ ከሆነ አካውንቱ ላይ ብቻ ነው፣ ሌላ ሰው ጋር ያስቀመጠው ምናምን አይቆጠርም። የግል ገንዘቤ አሁን የግል ገንዘቤ ሰው ጋር የሚሆን የትም የግል ገንዘቤ ከ100,000 ብር በላይ አለ። አካውንት ላይ ነው ያልኩህ እኮ መጀመሪያ እኮ የግል ነው በቃ። አሁን የግል በቃ እንደ አጠቃላይ አሁን 100,000 ብር አለ ሰው ጋር የሚሆን በብድር የሚሆን። እሺ እንደዛ ከሆነ እውነት፣ እሺ እውነት እንዲህ አብረን እኮ እውነት በቃ እሺ እውነት ነው። የለኝም፣ ውሸት ነው መልሱ። ለእግዚአብሔር ከ40,000 ከ50,000 ብር በላይ እያወራ ነበር ከትላንት ወዲያ ነው አለኝ። 100,000 ብር ነው ያልኩት፣ ከ100,000 ብር በላይ ነው ያልኩት እንጂ ከ100,000 ብር በታች አለ። ውሸት ነው የሚለው እንዴ 0 እሱ አንተ አንድ ባለ አንተ ነህ። እሺ እኔ ደግሞ በግ ጋልቤ አውቃለሁ። እውነት አንተ የኔም ሰው መልስ እውነት ለመሰለ እውነት ያልኩት ይሄ ልጅ መኖሪያው የነበረው ወደ ፉሪ ወደሚባል አካባቢ ነውና እዛ ደግሞ ገጠራማ ቦታ ነው። ይሄ በሬ መጋለብ ነው፣ በግ መጋለብ አይደለም። አረስኩ ማሳ ነበረኝ ቢል አምናለሁ። እውነት እኔ እውነት ነው። እንደ ናቲ ባህሪ በግ አይደለም ዶሮ ይጋልባል ልጁ። ዶሮ የሆነ ቪዲዮ ሰርቷል አይታል። ዶሮ ቦሾሽ ይያል። ስለዚህ እውነት አንዳንድ ጨምርልን። አይደለም ውሸት ነው ውሸት ይላል። ኧረ በስመ አብ ዊን ጋልባ ሆይ እንዴ ፍየል ነው ሲያጠል እንካሽ በእናትህ እንዴት ትሸወዳለህ? ወያላ ወይም ታክሲ ሹፌር ሆኜ አውቃለሁ። ሆኜ አውቃለሁ ማለት ለአንድ ቀን ነው ወይስ ኖርማሊ ስራ አድርጋ? ለሳምንት ምናምን ለሁለት ሳምንት ምናምን ብቻ ሆኜ አውቃለሁ። ሆኛለሁ። ወያላ ነበር ሆኖ ያውቃል። ምክንያቱም ወንድሙ የታክሲ ሹፌር ነው፣ ታክሲ ላይ ነው የሚሰራው እና እሱን በማገዝ ሊሰራ ይችላል። እሺ እኔም እንደዛ ነው። እውነት እውነት ግን ምክንያቱም አይ ቲንክ ይኸውላችሁ አዲስ አበባ መኖር ከጀመረ ምናልባት 2 ዓመት ወይ 3 ዓመት ቢሆን ነው። ወደዚህ ፐርፐዝ የመጣበት ምክንያት ቲክቶኩን በደንብ ለመስራት ነው። ስለዚህ ጊዜ ተርፎት ወደ ረዳትነት ይሄዳል። ውሸት ነው። እኔ እውነት ነው። እሺ አንድ ነጥብ ያዝልኝ። የናቲን ማለት ነው። ውሸት ነው። ኢታን መልሶታል። ግን የሰራሁት ማለት ነው። ግን የሰራሁት አንድ ቀን ነው። ብራዘሩ እሱ መልሶታል እኮ ብራዘሬ ታክሲ ሹፌር ነው። ረዳቱ ቅጣት ተቀጣና ቅጣት ሊከፍል ረዳቱ ሲሄድ ከዛ እኔ ገባውና ሂሳብ ሰበሰብኩ። ታናሽ ወንድሜን በወር 10,000 ብር የሚከፈልበት ትምህርት ቤት እያስተማርኩት ነው። ከነ ጥናቱ ከነ ምናምኑ ጨምሮ በወር 10,000 ብር ከነ ሰርቪሱ ጀምሮ በወር 10,000 ብር የሚከፈልበት ትምህርት ቤት ራሴ ከፍዬ እያስተማርኩት ነው። ታናሽ ወንድም እንዳለኝ ታውቃላችሁ ለታችሁ። ለብቻ ነው የምትከፍለው? ለብቻ እየከፈልኩ እያስተማርኩት። ምን ያህል ጊዜ ሆናል? አሁን በዚህ ዓመት ትምህርት ከጀመረ በኋላ። እውነት ያሳታችን መልስ ገር የለውም። ክሮፕ ይሆናል እንዴ? ላስብበታ እየተመረው እኮ ነው እያልኩ ያለሁት ማለት ነው። መልሳቸው ክብለሽ ውሸት
ለናቲ 1 ነጥብ ያዘልኝ። ምክንያቱም 10,000 ግን ብራዘራውን ስንት መሰለህ? 6,000 ብር ነው ምናምን የሚከፈለው። 6,000 ብር ላስገው እኔ ነኝ አሁን አንድ ነኝ። እሺ የታክሲ ቸግሮኝ በታክሲ ለሚሄድ ስል ረዳቶኛ አውቃለሁ። ረዳቶኛ አውቃለሁ ነው ወይስ ረዳቶኜ የ13ቱን ሰብስቤ የራሴን ዝም ብዬ ወርጃለሁ ነው? ረዳት ነህ ሶ የረዳቱን ቦታ ተሸፍነህ እንደ ተሳፋሪ ሌላውን ተቀብለህ አጠቃላይ የኔም አንድ ላይ አይደለም። ከፍለሃል አንተ? እኔ አልከፈልኩም፣ ግን በቃ የሚሄድበት ብር ስለሌለኝ አጋጣሚ ደግሞ ባለ ታክሲው ረዳት ስለሌለው ገብቼ እየተጣራሁ በስትክክል ወርጄ እየተጣራሁ ይቻላል። መልስናስ አይደለም መልስ ያው ነው እኮ ምን እኔ የራሴ መልስ አለኝ። ይኸውላችሁ ይሄ ልጅ ከቆሻሻ ማዳበሪያ ውስጥ ድርቆሻ ወጥቶ የበላ ልጅ ታክሲ ለምኑ አልሄድም ማለት። ስለዚህ አይደለም ግን ስፔሲፊክ አድርገው ለምነህ ሄድከው ጥያቄው ይሄንን መልሱ ይሄ እንትን ማለት አይደለም። ለምነህ ሄድከው ወይስ ለምን አይደለም አልኩሽ። አልቸገርኩትም። በቃ ረዳቱ ያውቃል። እውነት ነው ባለቤት ያውቃል። እውነት ነው። እሺ እኔ ምንም ያደርገዋል እናቴ ያደርገዋል። እውነት እውነት። እሺ ሁለቱም አግኝተውታል። ሶስት ነጥብ እኔ ስንት ገባው? 5 ገባው። 5 ቅድም 4 ብሎ ይበለው ነው እንዴ? እንበላ እኔ ነኝ አሁን በደኒሉ ኮና እሺ ክለብ እየጠጣው ሌሎች ልጆች በፈጠሩት ጸብ ፖሊስ መጣና ከሁለተኛ ፎቅ ላይ ዘልዬ አውቃለሁ። ጸብ ተፈጥሮ ክለብ እየጠጣክ ነው። ከዛ ጸብ ተፈጠረ። ከዛ ፖሊሶች ሲመጡ ከሁለተኛ ፎቅ ላይ ዘለህ አመለጥክ። የመጨረሻው አምልጠሃል አላመለጥክም? ለምን ነግራል? ውሸት ነው። ይሄ ነገር ውሸት ነው። ከሁለተኛ ፎቅ ላይ ዘልያለሁ ሳብራራላችሁ ማለት ነው። ለአንደኛ ፎቅ የሚቀርብ ቆርቆሮ ነበር። ከቤተሰቦች ያገኘሁት የራሴ የሆነ በስሜ ያለ ንብረት አለኝ። አዲስ አበባ ላይ ሳይሆን አዲስ አበባ ላይም ገጠር ላይ ምናምን ሊሆን ይችላል። መሬት አለኝ በስሜ የሆነ ከቤተሰብ ከእናቴ ወይም ከአባቴ ያገኘሁት የራሴ የሆነ ንብረት አለኝ። እውነት ከእናትና ከአባቴ ከእናቴ ወይ ከአባቴ? ከባድ ጥያቄ። ቶሎ መልስ። በቃ ከተሸነፍኩ የሚቀር ውሸት። ለእናቴ 1 ነጥብ ያዘልኝ። ውይ ተሳስቷል። ሪያሊቲ ሳወጣ ማለት ነው ሀረር መሬት እንዳላችሁ ነግረኝ ነበር። እኔ በስሜ አይደለም በቤተሰቦቼ ስም ነው። በስሜ ነው ያልኩት። ለእናቴ 1 ነጥብ። ከጎረቤት ዶሮ ሰርቄ አውቃለሁ ማለት ለቪዲዮ እስከነ እንቁላሉ አንተ መቼ ነው? ያን ያለ ሩቅ አይደለም፣ ቅርብ ጊዜ ማለት እኮ ምን ያህል አመት ውስጥ? ቢያንስ 4-5 ዓመት። አሁን ስንት ዓመት ነው? 23 አሁን እኔ 26 27 ነው። እግዚአብሔርም ይላል እኔ 26 ዓመት ነው። ያስ አንቺ ትልቅ ሰውዬ ነሽ ለካ። እሺ ቅድም እኮ ግን ስትጨቃጨቁ አንተ አባወራ አንተ ብረም መስሎ። እሺ አይ በ26 ዓመት ማለት ከ3 ዓመት በፊት ማለት 24 ወደ 22 ብቻ ከ21 እስከ 22 ተባለ ማለት ነው።
በምክንያት ነው የሰረከው? ለቪዲዮ ነው አይደለም? ኧረ በቃ እንደዚሁ ሰርቀህ ከዛ በላኸው? ሰረኩት በቃ እኮ ከዛ በላኸው ወይ ሸጥከው ምናምን? ፍጻሜው ነገር ሸጥኩት። እንቁላል እንኳን ዝም ብዬ ነገር ታደርጋለህ። ውሸት። እኔ ሳቆ ናቲ እንደዚህ የሚያደርግ አይደለም። አይ አሁን ወደ ሪያሊቲ ውስጥ መጣላችሁ። ናቲ እንዲህ አይነት ነገር ላይ አትዳፈርም። ውሸት መልሱ ግን እውነት አውቄ ነው። መልሱ ኳስ ጫወት እንደነበር ታውቃለህ አይደል? ፎቶ ምናምን አሳይቻለሁ። ከኮርና መጥቼ አግብቻለሁ። ከኮርና ራሴ እሺ ምን አይነት ጎል ነበር? ጎሉ ጎሉ የድንጋይ ጎል ነው ወይስ የእንጨት ጎል ነበር? እንደዚህ ፕሮጀክት እያልኩ እኮ የእንጨት ጎል ትልቅ ጎል ነው ማለት ነው። ሜዳ ላይ እሺ፣ እውነት ነው። ቆይ አንድ ጥያቄ ልጠይቅ። በመጀመሪያ ደረጃ ኳስ ስትጮት ግራኝ ነህ ቀኝ ነህ? ገብቷል። እውነት እኔም አጋጣሚ እንደዚህ ያገባ ጓደኛ ስላለኝ እውነት ውሸት ማለት ይከብዳል። እውነት ሊሆን ይችላል ምናምን ሳይሆን መልስ በቃ በቃሽ። ነጥብ ያስፈልገኛል። እኔ ነኝ እየተመራ ያለሁት ከግራ እንትና። እሺ ከቀኝ ነው ከግራ አንግሉ ጎሉ ላሳይ። ጎሉ እንዲህ ነው። ይሄ ጎሉ እንዲህ ነው የመታወት ነው ላይ አይደለ መታወት በቃ ይሄ እንደዚህ ነው። ይሄ እውነት ነው ይሆናል። እውነት ነው። እሺ መልሱን ንገረኝ አንተ። እውነት ነው። እውነት። አሁን በዚህ ሰዓት እኔ ሃይማኖት የለኝም። አሁን በዚህ ሰዓት ሃይማኖት የለኝም። ሃይማኖት ማለት የሆነ የተወሳሰበ ነገር አትይም። ፕሮቴስታንት፣ እስላም፣ ሙስሊም ምናምን እንደሚባለው እኔ ሃይማኖት የለኝም። አሁን በዚህ ሰዓት ምንድን ነው ቡዲዝም? ኤቲስት ነው በቃ። እንትን ውስብስብ የሆነ ነገር አድርገህ ሃይማኖት ስትል ሃይማኖት የምትባል አይነት ከስም ጋር ከገለመኔ ጋር አንተም ኦርቶዶክስ ነህ፣ አንተም ኦርቶዶክስ ነህ። እኔ እንደዛ የሚባል ሃይማኖት የለኝም። ካለ አለው በሉ፣ ከሌለ የለኝም። እውነት ነው ወይ ውሸት ነው? ይሄ ውሸት። እውነት ማነው? ውሸት የለኝም። አሁን በሰዓት ምንም አይነት ሃይማኖት የለኝም። ሁለቱም ፌል አሉ። እንደዛ ብሎ ጽፏል። አንተ ትላንት ሶሪ አድርጋል ጌታ ኢየሱስ ብለህ እንዴ ኖት አድርጋል። ኦኬ ከዛ ጋር ከጻፈው ጋር ያልከበትን አብረረው። እኔ አሁን በሰዓት ፕሮቴስታንትም አይደለሁም፣ ኦርቶዶክስም አይደለሁም፣ እስላምም አይደለሁም። ክርስቶስን ብቻ ነው የማምነው በልቤ። ሃይማኖት የለኝም ነው ያለው። ክርስቶስ ብሏል። እምነትና ሃይማኖት በጣም ዲፈረንስ አላቸው። የሆነ አስረድቻለሁ። እምነትና ሃይማኖት እኔ አሁን ኢየሱስን ነው የማምነው። ፕሮቴስታንት ነው ወይ ብትለኝ አይደለሁም ነው። ኢየሱስን ነው የምታምነው? አንተ ኢየሱስን አታምነው? አምናለሁ። ሃይማኖት አንዴ ስማኝ፣ አስጨርሰኝ። አንተ ሐዋርያትን አስጨርሰኝ። ይኸውልህ አንተ ለምን እኔ እኮ ነኝ ማብራራት ያለብኝ። ምን ሆነ? ይሄ የለውም በቃ ሐዋርያትም አይደለሁም ጆባም አይደለሁም። አንተ ኢየሱስን ታምናለህ? ጴንጤው ኢየሱስን ያምናል። ሁለታችሁ አንድ አይነት ሃይማኖት ነው ያላችሁ አይደላችሁ? አይደል? አንተ ኦርቶዶክስ ነህ፣ ኢየሱስን ታምናለህ። ጴንጤ ኦርቶዶክስ ፕሮቴስታንት ነው፣ ኢየሱስን ያምናል። እኔ ደግሞ ሁሉም ጋር ሳልሆን ኢየሱስን አምናለሁ። ሐዋርያትም አይደለሁም። መብቴ ነው። በዛት ምንም አይነት ሃይማኖት እስቲ አስረዳንሽ። የሱ አባባል እንዴት መሰለ? ይኸውልህ የሱ አባባል እንዴት መሰለ? ይኸውልህ ሃይማኖት የለኝም ነው እኔ እሱ እያለው እንዴት መሰለ? ሃይማኖት የለኝም። ይሄ እንዴት ነው? ሃይማኖት ተብለው የሚመሩበት መጽሐፍ አለ፣ ህጋቸው አለ። በሱ እንትን አልመረም። ግን የዚህ ይቻለን ፈጣሪ በቃ ኢየሱስ ነው። ለምንድን ነው የምታምነው?
መብቴ ነው። ምን አገባ? እሱን ከቪዲዮ በኋላ እናወራለን። ግን ኦርቶዶክስ ነው ብትለኝ አይደለሁም፣ ፕሮቴስታንት ነው ብትለኝ አይደለሁም፣ ሐዋርያት ነው ብትለኝ አይደለሁም፣ ምንም አይደለሁም። ሃይማኖት ነው እንጂ አልኩ እምነት ፈጣሪ ኢየሱስ ነው። ግን ኢየሱስ እንደዚህ ሆነ ብሎ ነገር የለም። ስለዚህ ይሄን ማለት ግን ተወልዷል ብለህ ታምናለህ? እዚህ ምድር ላይ መጥቶ ብለህ ታምናለህ? ኦርቶዶክስን ፕሮቴስታንት ያምናል። እሱን ሃይማኖት ግን የትኛውም እምነት ጋር ህብረት አላደረግም ነው ነው። ኦኬ ገባችሁ? ሃይማኖት እምነት የለኝም ብላችሁ ኤቲስት ነው ልትሉ ትችላላችሁ። እኔ ስፔሲፊክሊ ሊዮናስ አስረድቼ ነው የጠየኳችሁ። ሃይማኖትና ይሄ ምን ያውቃል? በቃ እኔ ሃይማኖት የለኝም ማለት እምነት አለ። ስለዚህ ሁለቱንም ነጥብ ያዘልኝ ጠይቁ። አይሻኪ እንጠበበዋለን። እንዲሁም እንኳንም ዘንቦብሽ እንዲሁም ጤዛንሻል አወሳሰበው ጭራሽ። እሺ ጠይቅ ናት። ለአንድ ብር ብዬ ከረዳት ጋር ተደባድቤ ያውቃል። ለአንድ ብር መልስ ችጋራም ነህ አንተ ታደርገዋለህ። የአስር ብር እንትን ሼር እናድርግ የምትል ሰው ነህ። ሰው ግን አሁን የስንት ብር መንገድ ነው የተደባደብከው? መንገዱ የስንት ብር ነው? ምን ማተር ያደርግ መንገድ መልሶ ነው ማተር ጠይቃለሁ። መብቴ አይደለም እንደዚህ ያገም መብቴ ነው። እኔ ቀጥታ መልሱ እንትን ማለት የስንት ብር መንገድ እንትን የስንት ብር መንገድ ተጣላ? ስንት ብር መንገድ ሆኖ ለአንድ ብር ተጣላ? የስንት ብር መንገድ ሆኖ የእንትን ነው ታሪፍ አይ ቲንክ 121 ብር ምናምን። ረዳት ነበርክ ነው ወይስ ተሳፋሪ ሆነ ነው? ኖ አይደለም እንጂ እንትን ነው ታሪፉ 24 ብር ነበር። 5 ብር ሰጠኝና 1 ብር የለኝም ማለት ውሸት ዝም አትበል። ውሸት እኔ አላጣው ውሸት ነው። ያግሊ በእናትህ ሃይ ስኩል 12ኛ ክፍል ተማሪ እያለሁ 2 ክሎዝ የሆኑ ጓደኛሞች አፍቅረውኝ ዋር ፈጥረው አደባድቤ አውቃለሁ። ሃይ ስኩል ማለት ስንት ያክፍል? ሃይ ስኩል ማለት 11 12 ከ9 እስከ 12 ባለው ማለት። እሺ ፕሪፓራቶሪ ለርክላ እስከ 11 እስከ 12 ባለው። እሺ እኔ እውነት ነው ብያለሁ። አፍቅረውክ ከዛ በኋላ በአንተ ምክንያት ተደባደቡ። አንደኛውም ግን ፍቅረኛ አይደለችም። ግን ሁለቱም ያውሩሃል። ሁለቱንም አስተናግዳለሁ ሲደውሉ። እንደውም ቪዲዮ ኮንፈረንስ ኮል ምናምን አስገባቸው ነበር ሁለቱን። ከዛ ተደባደቡ በአንተ ምክንያት? አዎ የቃላት ሊሆን ይችላል፣ የቦክስም ሊሆን ይችላል፣ ብቻ ድብድብ በቃ ማለት ላይፈጠር ይችላል ማለት ከባድ ነው። ይፈጠራል እንደዚህ አይነት ነገር። ግን ሰው እንዴት በአጽም ይጣላል? አሁን ነው ቋባ ኦቨርሊ ታስገባልኛለሽ የድሮ ፎቶ። እሺ እኔ አንተ ምንድን ነው ያልከው? ናት እውነት ነው ያልከው? አዎ እኔ እሺ እኔ ምንድን ነው የምለው? በውይ ምክንያት አሁን የሚጣሉ ሴቶች አሉ። አንዴ ነው እውነት ነው። በውይ ምክንያት የሚጣሉ ሴቶች የሉም እኮ ብለህ ነበር። ግን አይ ለምን እንደዛ አልክ? ማብራሪያ ይፈልጋሉ። እኔ ማብራሪያ ስሰጠ ማለት ነው እንደዚህ አይነት ቫይብ የተለመደ ነው። ከ10 ጀምሮ እስከ 12 እንደው 12 አካባቢ ሊቀንስ ይችላል። መለመዱ ብቻ ሳይሆን ደግሞ ደግሞ ትፈጥናለች። በጣም ነው የምትፈጥነው። ቺኮች ደግሞ ሙዳቸው ነው እንደዚህ አይነት ነገር በየው መባባል። እኔ ለዛ መልሱ ንገረን። እኛ እውነት ብለናል። ንገረና እውነት ያሳኝ 9 እንዳሸነፍኩ አረጋግጫለሁ። ከአንድ ወር በኋላ ለስራ ወደ ዱባይ እሄዳለሁ። ግን ደርሶ መልስ ነው 3-4 ቀን ብቆይ። እሺ እውነት መልሰሃል። ስጠው መብቴ ነው መቀየር። መቀየር አይቻልም ተባለ። ችግር መብቴ ነው። መብቴ ነው። ተነጋግረናል። መብቴ ነው። መብቴ ነው። አይቻልም። ሲጀመር ቀይር ከፈለክ ግን አይቻልም።
እኔ ነኝ እንደውም እንደዚህ እውነት እኔ አሁን እናንተ ስለተከራከራችሁ ነው እንጂ ከእውነትም ቀይረው ነገር አይደለም። እውነት ውሸት። እሺ ለናቲ 1 ነጥብ ስተው አልቋል ጨዋታው። አንድ ዊነር 2000 ብር አሸናፊ እንግዲህ ጋይስ እሱ እንደሆነ ታውቃል። ትራንስፈር እናደርግለታል። የዛሬው ቪዲዮአችን ይሄን ይመስል ነበር ጋይሶች፣ እንደተዝናናችሁበት ተስፋ እያደረግን ይሄ ሪያሊቲ ሾዋችን ይቀጥላል። በቀጣይም ቪዲዮ ታገኙታላችሁ። እንግዲህ ለዛሬ እሱ አሸናፊ ይሆናል። ቀጣይ ደግሞ እስቲ ምን ይሆናል? ሰብስክራይብ እያደረጋችሁ ይመቻችሁ።